ለምን ማለት ላንቺ አስብልሻለሁ። እሺ እዚህ መቆየቱን ፈልገሽ ነው? ቆይ አይደለም ላንቺ አስብልሻለሁ ጨነቃለሁ እያልከን ነበር። እሺ የምትጨነቅ ከሆነ እኔ ፍላጎቴ እዚህ መሆን ነው ካንተ ጋር አሊያም ደግሞ ከኔ ጋር ብታጅራ እንድትሄድ ነው ፈልገው። በቃ አንዱ ማረጋችን አንተን እንዴት ስትመታ እንደነበር እያየሁኝ ነው። ያን ያጠገባ ብሆን ማለት እኔ አንተን ስለማከብር ላንተ ክብር ስላለኝ እንጂ አጠገባ ብሆን በቃ የሆነ ነገር አረጋታለሁ። ቪዲዮ እቺ ደግሞ ምን ትላለች እንዴ? እኔ አጠገቧ ቢሆን እንደዚህ አረጋት ነበር እንዲሆን ነበር። ወሬኛ ወሬ ያለብሽ ሲጀመር ሴቶች ማሽቃበጥ ትወዳላችሁ። ወሬኞች ዛቻ፣ ዝም ብሎ ዛቻ ምንድን ነው? ይዳብራል ደግሞ በህይወቷ መጥተሽ በትዳሯ ጣልቃ ገብተሽ ሁሉም ነገር ፈላጊም አንቺ በትዳሯ ላይ ተለጥፈሽ ከስርስር ምትመጣመጭ አንቺ ምን የራስሽን ህይወት አትኖርም እንዴ? ምን ወንድ ጠፋ እንዴ? አብርሽ አሁን ሀብታም ሰው ነው እንዴ? አብርሽ ብለዋል እኮ ኮቴዋ ጥሩ ነው። የሩታ ከመጣች እኮ ብዙ ነገር በነገራችን ላይ አብርሽ ለውጥ አገኘበት በሩታ ነው እንዴ? ምን ሆነሽ ነው? አዎ ሩታ ስታጠፋ እንቆጣታለን፣ ስታበዛው ግን እውነት ዛሬ ያሳዘነችኝ ማለት ነው። በቃ ማለት ነገሮች ሲበዛ ደግሞ እየተሽለጠለጠ በየቀኑ እየሄደ ያገኛታል። ምን ታረግላለች? አንቺ በሰው ትዳር ላይ የልጅ አባት ሊሆን ነው አይደል? አብርሽ ምን አረግልሻል? የሰው አባት የሰው ባል ላይ እንደዚህ መለጣጠፍ ያንቺ ያለፈው ታሪክ ነው። ያለፈው ታሪክ ደግሞ ዛሬ ባለፈው ከረምት ቤት አይሰራም አይደል? ስለዚህ አሁን ምን እንዲያረግልሽ ነው? በቃ ከህይወታቸው ውጪ ራስሽን ህይወት ኑሪበት። አረ ይደብራል እንዴ ሴቶች ልብ ግዙ። ምን ሆነሽ ነው? እቺ ደግሞ ምን አይነት ፈጣጣ ናት? በነገራችን ላይ ሩታ ግሯን ጥፍር ቆሻሻዋን እንኳን አደርሽባትም። የምሬን ነው። ሩታ ሴት ናት። በቃ ጎበዝ ጀግና እንዴ አብርሽን እንኳን መግዛት የቻለች ማለት በፍቅሯ እንጂ ዝም ብለሽ አብርሽ ዛሬ ሀብታም ሰው ነው። እሱ ዝና በየእንትኑ ሲወጣ ነው እንዴ ላንቺ የታየሽ? በፊት የት ነበርሽ? አስረግዘው እንትን ስል እንዴ ቅናት ነው የማ እንደው ዱባይ ምናምን ወስዶ ሲያዝናናት ምን ስላት በቃ እቺ ቅናት መንፈስ ነው። እቺማ በቃ አበዛችሁ ናት። በቃ የድራማም እንኳን ቢሆን የድራማም ልክ አለው። አሁንስ እጅጃላችሁ እውነት ትደብራላችሁ። እኛንም እንደዚህ ነው ያደረጋችሁ። በየቀኑ የምታመጡ አዛ የምታመጡ ነገር እኛም በቃ ምን ሰራ ነገሮች ሁሉ እጅ እንድለን ነው ያደረጋችሁ ማለት ነውና በዚህ አጋጣሚ ደግሞ አቤል ይሄ የምትሰራ ስራ ትክክል አይደለም። ከቤት ውጪ ከባለትዳር ናት ከቤት ውጪ ሂጂ የሚባለው አንተ አይደለም የምትወስነው። ባለቤት አለ መሰለኝ ባለቤቷ እሱ ነው የሚወስነው። መወሰን የሚችሉ ማናችሁም በህይወታችሁ የገባችሁ እየተሽለጠለጣችሁ አንዴ ውጪ አንዴ ግቢ አንዴ ኑሪ በሰው ትእዛዝ ነው እንዴ? በሰው ነው እንዴ የምትመራ? አንተ ምን ቤት ነህ ደግሞ? ከህይወታቸው ወጣ ነገ ይሁን ቦታ ሄደን እንትን ብትል ካንተ ራስ አንወርድም ማለት ነው። አሁን በቃ ባለቤቷ ሂጂ እስካላላት እስካልፈቀደላት የትም ማንቀሳቀስ ንቅንቅ ማለት የለም። እኮ ትዳር ነው ይቀልድ አይደለም ያዙት። እንዴት ይቀልዳል እንዴ? ምንድነው ይሄ ደግሞ? ዝም ብሎ ከስርስራቸው ይርመጠመጣል። አንተ ዝም በል አንተ ከህይወቷ ውጣ። ደግሞ አንተ ምን አገባሃል? እና እሷም ሴፍቲ መጠበቅ ከፈለክ እዛ ምካራ ትረጋጋ። ካልሆነ ደግሞ አንዴ ሂጂ አንተ ባልከው ነው እንደምትሄደው አንተ ባልከው ነው የምታረገው። ና ለማንኛውም እያንዳንዳችሁ በህይወታችሁ እየገባችሁ አትበጥብጡ። ኤፋ ሲያወራ ግን ወንድሙ ነው የገዛ ወንድሙን ስትገስጸውና ስትቆጣው ነበር። ሩታ ዛሬ አንተን ሰምታም ከቤት መውጣት አለባት። የትዳር እኮ ነው ቀልድ ትዳር መሰለኝ የያዙት። ታዲያ ቀልድ ነው እንደ ዛሬ ሻንጣ ይዞ ሻንጣ አንጠልጥሎ መውጣት። አንተን በህይወቷ ላይ የምትወስኑ ባለቤቷ አንተን ማለት ነው። አንተማ የሆነ ቀመስክ ነገር አለ እና የሆነ በቃ አለ አይደለ እንዴ? አበዛሁ በቃ ምንድነው እስከሚባል እና ለማንኛውም ለሁሉም ነገር ገደብ አለው። አቤል አንተ ከህይወቷ ውጣ። ሁሉም ነገር እኔ ብቻ ነኝ የሚወስነው እኔ ብቻ ነኝ የማውቀው ትላለህ። ከዛ የፋ ገብቶ ግን ልክ ስናገራት አንተ ደግሞ እንትን ትላለህ። ከስርስሯ ግን እየተሽለጠለጥ ከአንዴ ሂጂ አንዴ በቃ ካይም በኋላ እኔ ወስኛለሁ። አንተ ነህ በትዳሯ የምትወስነው። ራሷ ብቻዋን መወሰን ትችላለች። ቀጥሎም ደግሞ ይሄ ትዳር ነው ብቻዋን መወሰን አትችልም። እኔ ማለት የለም እኛ ነው የሚባለው አይደለ? ትዳር ውስጥ ከተገባ ወይስ ነው ይሄ ጨውታ ይቃ ነው ያዛችሁ? ይሄ ትዳር ጨውታ ነው እንዴ? ግራ አጋባችን እኮ ምን ማለት እንዳለብን ራሱ ነት ለተመልካች ራሱ ግራ የሚያጋባ ነገር ነው እየሰራችሁ ያላችሁ። እንደውም ዛሬ ይዞ የመጣ ነገር ጥሩ ሀሳብ ነበር። ትንሽ ክፍለ ሀገር ላይ ወጣ ይበሉ ከኢንተርኔትም ወጣ ብሉ የሚል ሀሳብ አምጥተው ነበር። ጥሩ ሀሳብ የሚደገፍ ሀሳብ ነው። ለማንኛውም ውዶች አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቸር ቆየን። ይህን ቪዲዮ ከወደዳችሁ ላይክ፣ ሼር አድርጉ፣ ሰብስክራይብ እንዲሁም አድርጉ፣ አበረታቱኝ። መልካም ቆይታ ይሁንላችሁ። በሌላ ቪዲዮ እስክንገናኝ ቸር ቆየን። ወዳችኋለሁ። ተናፍቁኛላችሁ። ባይ ባይ።